መግጠም አይደለም መናገር ነው። ጆሮ ያለው ይስማ ብዬ ግጥም ችሎታ የለኝም። ለመግጠምም አልፈለኩም። እንደው ደራሲያን ወይም ጸሐፊዎች አዋቂዎችን አዋቂ ነኝ ብዬ ሳይሆን ጆሮ ያለው ይስማ በውስጤ ያለውን መናገሬ ነው። መግጠም አይደለም። ግን ጆሮ ያላችሁ ስሙ። ሳትንቁኝ የቃሉን ይዘት ምን እንደሚል ወዴት እያመራ እንዳለ ሁለት መልእክት የያዘ ነው። እቺ አጭር መልእክት የማስተላልፈው ሁለት መልእክት አላት። ጆሮ ያለው ይስማ፣ ልብ ያለው ያረጋግጥና ይለያት። የመልእክቷን መንፈስ እንዲህ እላለሁ። ጸጋውን ያላየህ የተሸፈነብህ ያ የሕይወት ቃል የተሰወረብህ ከመንገድ ቁጭ ብለህ ትጠብቃለህ። እጁን ሲዘረጋ ማየት ትፈልጋለህ። የልመና ኑሮ ከሰው ሰልችቶ የጌታ ምሕረት ናፍቆ የልመና ኑሮ ከሰው ሰልችቶሃል። የጌታ ምሕረት ናፍቆሃል። በጨለማ ኑሮ ባንተ ውርነት ከሰው ስትለምን መጠበቅ ምጽዋት ሰልችቶ ጌታን ትለምናለህ። ሕይወት አንተ ነህ ብለህ ሕይወት አንተ ነህ ብለህ አለ እሱ። ናግባ ይልሃል። በሩን ከፍቶልህ እንዳትጨነቅ እንዳትሰጋ ብሎ እንዳትጨነቅ እንዳትሰጋ ብሎ በዚህ ወቅት ነው አሁን ምርጫህን መወሰን። ከዛሬ ጀምረህ እንግዳ አትሁን። ከእንግዲህ ወዲህ ግባ ሰተት ብለህ እንዳትቆይ ፈርተህ ግባ ሰተት ብለህ እንዳትቆይ ፈርተህ እንዳታስፈራን ግባ ሰተት ብለህ እንዳትቆይ ፈርተህ እላለሁ። እኔ ደግሜ ደጋግሜ ይህን መልእክት ሲያስተላልፍ